ቤት ሄድና ማለት ነው አብሬው አድራለሁ እንጂ ችግር አይዟችሁ ከዚህ በላይ ያስለቅሳል እኮ ግን እጅ መስጠት አያስፈልግም። ስለዚህ እና ይህ ቪዲዮ እየቀረጽኩት ያለሁት ወንድማችንም ወደዚህ ኢንቫይት ያደረኩበት ምክንያት እናንተ ወንድሞቹ ሆናችሁ እንድታግዙት ነው። ሰላም ጤና ይስጥልኝ ውድ እንግዳው ቲቪ ቤተሰቦች እንኳን ወደዚህ ዩቲዩብ ቻናል በሰላም በፍቅር በጤና መጣችሁልኝ። በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ሐሳብ አስተያየትን በሚፈልጉ ቪዲዮዎች ላይ ሐሳብ አስተያየትን በቀጥታ እዚህ እሰጣለሁ። እናንተ ደግሞ በኮሜንት መስጫ ስር በቅንነትና በጨዋነት ሐሳባችሁን አስቀምጡልኝ። እንዲሁም ደግሞ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ከቪዲዮዎቹ ጋር አብረን እንቆይ። ከአዶናይና ከጆን ዳንኤል ማግባት ብትጪ ማንን ትመርጪ ነበር? ጥያቄ ያለው ጆዬ የቲክታክ ንጉስ የጌመር ንጉስ እንዴ ጆዬ ነው። ለአንድ ቀን የማይታይ ሰው ብትሆኚ ምን ታደርጊ ነበር? ለአንድ ቀን የማይታይ ሰው ብሆን ኤክሴ አግብቷልና ኤክሴ ቤት ሄድና ማለት ነው አብሬው አድራለሁ እንጂ ያገባ ሰው ምን ያደርግልሻል? በቃ ያለፈው አልፏል። እሱም የራሱን ህይወት ይኖርበት፣ አንቺም የራስሽን አዲስ ህይወት ጀምሪ። ዱዳነ ብለውኝ ነው። ዱዳነ ትሰማለህ ማለት ነው? አትሰማም? አልሰማም። እኔ የምልህ ተከራይተህ ነው የምትኖረው ልበል? በወር ስንት ብር ነው የምትከፍለው? በወር 3000 ብር። የግል መስሪያ ቤት ነው የምትሰራው? የግል መስሪያ ቤት። መስሪያ ቤቱ ስንት ብር ይከፍላል? 2000 ብር። ተከራይተህ 3000 ብር ነው ለቤት ኪራይ የምትከፍለው። ድርጅቱ የሚከፍለው 2000 ብር ነው። እና ምንም ቸግሮህ አያውቅማ? ቸግሮኝ አያውቅም። እንዴት? ቁርስ ትበላለህ? ቁርስ አልበላም። ምሳስ በልተህ ታውቃለህ? በልቼ አላውቅም። ቸግሮ አያውቅም። የእውነት ቁርስና ምሳ ሳይበላ እየኖረ ነው እና እየቸገሩ አይደለም። አይዞህ ጊዜው ነው፣ አንተ አይደለም ጊዜው ነው። 2018 ገና ብዙ ጣጣ ያመጣብናል። ኦ ማይ ጋድ ቤብ ያስተም እሰከኩቹ ልጅት ሌላ ሴት ምንም አልልም አልናደድም። ምን ናደድ አንዴ ያት ምንም አልልም። አይኑ አቅሻለሁ። ሌላ ሴት በጣም ላይ አልችልም። እንዳታይ አንቺ ከጭነሽ ሶፍራም ነች፣ አንቺ ሼፒ ነች፣ እሷ ዘረጦ ነች። እንዳታይ ታምሪያለሽ። አንዴም ሌላ ሴት እኔ ፍቅር ፕሊዝ ምንም አይልም አልናደድም። ከልብሽ ነው? ያ አይ ፕሮሚስ ቤብ ያ ምንም አልናደድም። ምን አትልኝ አትታለል እኔ ምን አልኩ? እንዳታይ በቃ ቤብ መጣችልህ ደግሞ ዛሬ እንዳተረከኝ ለራሴ በዓል ብለው ይሄን ኮባ በሩዝ ጠቅልለው ሰጥተው ሩዝ በኮባ ጠቅልለው ሰጥተው አይበናሽ ለአታማሪ አንድ ጥያቄ ሆነ ጥያቄ ከእን ሰሞን አንድ ጥያቄ የመቀመጫችን ክራክ እንትን ነው አይደለ? እሺ የመቀመጫችን ክራክ ቨርቲካል ነው አይደለ? ሆሪዞንታል ቢሆን አስበው ስትሮጥ ያጨበጭባል። ሄደ እና ወደ ጎን እንዴት የምልጠረግ ነው ተቀምጬ ስነሳ ፕሊዝ ኢንሰርት ሂር ወይ ኤግዚት ላይ አስበዋል። ሽንት ቤት ስትቀመጥ እንዴት ነው? እሱን እኮ ነው የምልሽ። ከቀኝ ወደ ግራ ከአድማስ ስጠርገው እኔ በጣም
በጣም የሚገርም ነገር ማርያምን እሱን አላሰብኩትም። ስንሮጥ ክላፕ የሚያደርገው ነገር ነው ይመጣልኝ። መድኃኒዓለም ሳይን እኮ ሳፈነድ ይጣቀስ አጃት እንደዛማ ስትልማ ብሊንክ ያደርጋል። እሱን እኮ ነው የምልሽ። መቀመጤ ሊያዛጋ ዛሬ አንተም ሳቅ ሳላስበው ነው ግን ሳቅ ፈልጌ አይደለም እየሳልኩት ነው። ልክ ሳፈነድ ሰው they can't tell ባፌሁም በመቀመጫው ከለጡ ብላው ማወቅ አይቻልም። ለሁለቱም አፉን ይከፍታል። አሁን ክፍታፍ የሚለው ቃል ሁለት ትርጉም ሊኖረው ክፍት መቀመጫ መርመሬ ነው ወይ ግን ምን ልሽ ሁላ ጠፋ ግን እኮ ወንድም አንቺ ቆያሻ ቤብ እኔ እኮ ሀሳቦቹ ራሱ ከየት እንደምታመጣቸው ግርም ነው የምትለየው። ቀላል አሳቀችኝ። ዲያስፖራ እኔ የምልሽ ይኸውልሽ እዚህ አካባቢ የ$1 ሚሊዮን ፕሮጀክት አለኝ። ገባሽ? አዲስ አበባ ላይ ማሰላር $1 ሚሊዮን ፕላስ ደግሞ I was thinking you know for fact እዚህ አካባቢ የ$3 ሚሊዮን ሌላ ፕሮጀክት አለ። 3 ሚሊዮን ሰላም አላወቅሁትም። በኢትዮጵያ ስንት ብር እንደሆነ ታውቀዋለህ? አቡቱቱ what's up how are you bro? okay ምን ገንዘብ ነገር አላስከ ገንዘብ አላስከ bro oh maybe iPhone 60 okay thank you አቡቱቱ ይኸውልሽ ሌላ ደግሞ ምን መሰለሽ በቃ ራስሽ ትተን ያልኩት አልገባም። ከአንድ ወር በኋላ ምን ሆነ ነው? ሰላም ናችሁ? ሰላም እንዴት ነው? አለ ፕሮጀክት ጀምረ ነው? አይ ምን ፕሮጀክቱማ ያለቀ የኔ ቢጫ ያረጉት አለቀ ብር ምን ያደረክ ነው? ወደ ሀገሬ መመለሻ ነገር እንደው $1,000 ካገኘው መንገድ ላይ ወክ እያደረጋችሁ ነው እየፈለኩ እኔ ነው። ባለፈ ሰጠውስ እሱማ ተፖሸኮ ሌባ አይደለም ሌባ በላኝ። እኔ ማለት ወደ ኬንያ በኬንያ አድርጌ ወደ ሀገሬ ልገባ እየለመንክ ባለ ሰዓት ነው። በሌለ ሰዓት ማንም ቼክ አያደርግም። እያለ በነበረ ሰዓት ራሱ የረዳው ሰው አንተ አጣህ የሆነ ችግር ላይ ሆነ ስጠይቀው ምንም ዞር ብሎ አያየም። እንዴ ልጅ ማን ነው? ይግዱስ ላይ ከገበቀልለች አይፎን ነገር አይፎን የምን አይፎን ነው? ማን አንተ? እንዴ አረ ሄሎ ወረቀት ይዛል ማስደገሚያ ነገር እንዴ አይፎን የለህም እንዴ? የምን አይፎን ነው የምትለው? ማን ነው? ምንድን ነው? ቲክቶከር አይደለ እንዴ? ቲክቶክ እኮ ቀለለለች አይፎን ነገር አለኝ። አይፎን ቤት አታውጣ ተብዬ ምንድን ነው የምትለው? እኮ ቀለል ያለች አይፎን ነገር ስንት ላይ ካገኘህ አይፎን? አይፎን ስንት ፎሎወር አለ? እኔ 2 ፎሎወር ነኝ። 2 ፎሎወር ካለ ያው እንትን አትልም እንዴ? በቃ ፍቶ እንዴ ቲክቶከር በሙሉ ሀብታም አይደለም እንዴ? ተው እንጂ ያገኛችሁትን ቲክቶከር በሙሉ እየሄዳችሁ ላይክ ስንት ከገባ ስልክ ትገዛለኛለህ አይባልም። በቃ ፍቱ። ዛሬ ኩዊንስ ጋር ነን፣ ሰርቀን ልንወጣ ነው። ታፈንበት ታፍና ሳጋ አረሻ ጋር አገው Now I know who doesn't have a father. This is fatherless behavior. መምታት ነበር አንተን ይዞ Shameful. ሼሙ ከኛ ነው። ጭራሽ ስርቆት በአደባባይ ካሜራ ከፍቶ ላይቭ እንደዚህ ቪዲዮ እየቀረጸ አረ ወዴት እየሄድን ነው ወገን? እንዴት አድርጌ ላስረዳት? ወይ ይሄ ጸጉሩን የሚያስይዘው አጥቂው ሃላንድ ኖርዌይ እየተጫወተ ጎላ ገባ ይላል።
አዎ ሁለት ጎል አግብቷል። ኧረ እውቀት እንዴ ምንድነው? እኔ የምልህ ሲቲ ያለበት እንደሚጫወተው ምን ጎሎት ነው? ቆይ ኖርዌይ የገባው መሰለሽ? ክለብ ባይቀይር አሪፍ ነበር። በእናትህ እዛ ይሻለው ነበር። ጥሩ ነበር ባይቀይር። ቀየረ። እሱ ነው የሚሻለው። ምን ብለህ ታስረዳታለህ? እናንተ ብትሆኑ ምን ብላችሁ ታስረዳታላችሁ? እህቴ ከጀርባሽ ቆመው ያወሩብሻል። ፍሽባቸው። እኔ እናልጠበኩም ጭራሽ። ፍሽባቸው ደስ ይላል። በ10 ብር ካርድ ሳቢያ የጎረቤቱን 8 ጥርሶች ያረገፈው ተከሳሽ በዚህ ሰዓት መነጋገሪያ ሆኗል። የአምቦ ከተማ ነዋሪ የሆኑት ተሬሳ ገመቹ በ10 ብር የሞባይል ካርድ በተነሳ ክርክር የጎረቤታቸውን የአቶ ቱራ ታደሰን አፍ በድንጋይ በመምታት 8 ጥርሶቻቸው እንዲረግፍ ማድረጋቸው ተሰምቷል። የአምቦ ከተማ ወረዳ ፍርድ ቤት ሰኔ 2 ቀን 2018 ዓ.ም በዋለው ችሎት ታስቦ በተፈጸመ ከባድ የአካል ጉዳት ማድረስ ወንጀል ተከሳሹን በ8 ዓመት ከ9 ወር እስራት እንዲቀጣ ወስኗል ሲል ብስራት ራዲዮ ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? እስኪ ሐሳባችሁን አጋሩ። ወይ ጉድ! ለ10 ብር ተብሎ የሰው ጥርስ እስከ መውለቅ ደረጃ። በቃ ተነጋግረን መግባባት አልችልም ማለት ነው። በቃ ምን አይነት ጊዜ ላይ የደረስነው ወገን? ለ10 ብር ብሎ 8 ዓመት እስራት። ይሄ በጣም ከባድ ነው። የእውነት በጣም ከባድ ነው። ተመልከቱ። ለምንድነው የማታገቡኝ? በቻይና የጋብቻ ገበያ ውስጥ እድሜዋ 38 የደረሰ ስኬታማ ሴት በለቅሶ ስሜቷን የገለጸችበት ቪዲዮ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ክስተቱ የተፈጠረው በጓንጉስ ቲያንሄ ፓርክ ሳምንታዊ የትዳር አጋር መፈለጊያ ገበያ ላይ ነው። ከታዋቂ ዩኒቨርሲቲ በማስተርስ ተመርቄያለሁ። በውጭ ኩባንያ ውስጥ ስራ አስፈጻሚ ሆኜ በአመት 500,000 ዩዋን ከ$70,000 በላይ የማገኝና የራሴ ቤትና መኪና ያለኝ ሴት ነኝ። ለምንድነው ባል ማግኘት ያልቻልኩት? በማለት ስሜቷን በቁጣና በምሬት ገልጻለች። በቻይና ባህል እድሜያቸው ከ27 በላይ የሆኑ ያላገቡ ሴቶች የተረፉ ወይም ቀሪ ሴቶች በሚል ማህበራዊ ጫና ይደርስባቸዋል። በምስሉ ላይ በከፍተኛ ሐዘን ስታለቅስ የታየችው ሴት እድሜዋ 38 ቢሆንም ዝም ብዬ በማንኛውም ሰው ላይ መደገፍ አልፈልግም። በአመት 500,000 ዩዋን እየሰራው እኔን የሚመጥን ሰው ማግኘት ለምን እንዲከበደ ስትል በቁጭት ተናግራለች። በጣም ይገርማል። ኢትዮጵያ ውስጥ ብትመጪ ብዙ ወንዶች ከወጣት እስከ ሽማግሌ ይሰለፉልሽ ነበር። ሰሞኑን የሰማነው ልብን የሚነካ ነገር የዳኒ ፂሞ ቃለ መጠየቅ ነበረ። ራበኝ ብሎ መመለሱ ሁላችንም ውስጣችን ተነክቷል። እንግዲህ አዶናይ አግኝቶታልና ምን ተፈጠረ? ቪዲዮውን አብረን እንየው እስኪ። ዛሬ እንግዲህ በጣም ትልቅ እንግዳ ወደ ቤቴ ጠርቻለሁ። አሁን ደግሞ ወደዚህ እየመጣ ይገኛል። ከአንድ ደቂቃ በኋላ ይደርሳል። ለዛም ነው ያልበላ ነው ምንም ነገር። የጾም ምግብ አለ፣ የፍስክም አለ። ይህ እንግዳይ እንግዲህ ዳኒ ጢሞ ተብሎ ይጠራል። እንግዲህ ሰይፉ ፋንታሁን ላይ ቀርቦ ነበረ ፖድካስት ላይ እና እንደሰማችሁት ወንድማችን በጣም ታለንትድ ነው። በጣም ትልቅ ዓላማ አለው። ግን ደግሞ አሁን ተዳክሞ ይገኛል። ህይወት አንዳንዴ እንደዛ ነች። ስለዚህ እኛንን መቆም ያለብን ለእንደነዚህ አይነት ብርቱ ሰዎች፣ ዓላማ ላላቸው ሰዎች ከሁለት ቀን በኋላ የቲያትር ሾው ይኖረዋል እና ይህ ቪዲዮ እየቀረጽኩት ያለሁት ወንድማችንን ወደዚህ ኢንቫይት ያደረኩበት ምክንያት እናንተ ወንድሞቹ ሆናችሁ እንድታግዙት ነው። ጋይስ ስፔሻሊ ቢዝነስ ኦነሮች ከሆናችሁ እያንዳንዳችሁ ቪዲዮ እንድትፖስቱ ፈልጋለሁ። 50,000 መስጠት እንችላለን። 100,000 ለቲኬት መግዛት እንችላለን። ገብተው ቲያትሩን የሚከታተሉ ሰዎች ካሉ ግዙላቸው ቲኬቶች ማለት ነው፣ ቢዝነስ ኦነሮች ከሆናችሁ። ስለዚህ ባካችሁ ዳኒ ጢሞን ሰርፕራይዝ እናድርገው፣ እናግዘው። አሁን ደርሷል መሰለኝ። አሁን እንግዲህ ደርሷል። ሰላም ጤና ይስጥልኝ። ዌልካም ዳኒ። እንዴ ግብዳ አይደለ እንዴ? ባካል በእናትህ ሲሪየስ የነበር እንዴ ነሽ? ደህና ነህ? ዌልካም ሆም። እንዴት ናችሁ? ግብዳ ነህ ባካል? ድምፁም ግብዳ ነው፣ ሰውነቱም እንደዛ። እንዴት ነሽ? ደህና ነህ? ታናሽ ወንድሜ ነው እሱ። ዲቻ ቦይስ የስ ተስፍሽ ይባላል እሱ። ሂሊና ታናሽ እህቴ
ኑ አረፍ በሉ። ለኔ ላይ ነበር በዚሁ እንዴት ነህ? How's everything good? Nice. ላይ ነበር በዛ በኩል ያለሽ ጾም አላችሁ እንዴ ወይስ በቃ? ያው እንግዲህ እንዳያችሁት ነው ጋይስ፣ አዶናይ ጋር ተገናኝቷል። ያው አዶናይ ኦፊሻሊ የተናገረው ነገር ባይኖርም ሌሎች አርቲስቶች ጋር እንዳደረገው የሆነ ቻሌንጅ ያስጀምረታል ብዬ ተስፋ አደርጋለሁ። እና ሰፖርት ማድረግ የምትችሉ ሰዎች ዳኒ ጽሙን ሰፖርት አድርጉት ለማለት ያክል ነው። ወደ ቀጣይ ቪዲዮ ይኮረኩማል ውስጥ አንዳንድ ነገር አይደለም እንዴ? ምን ሆነሽ ነው የምታለቅሽው እዚህ ጋር? መኪና ቻርጀር ጨርሶ አሁን ነው መጠጣት እውነትን ይበቃል። እውነት ለመናገር እዚህ ጋር እየዘፈን ነበር፣ የሳሚዳን ዘፈን ነበር። የሆነ ዘፈን አለው ብቻ ለምን እንደሆነ አላውቅም፣ እየዘፈንኩት እምባማ አለኝ። እንዴት እንደሆነ አላውቅም። ከዚህ በፊት አለ ዘፈኑ ራሱ ቆርጬው ነው ይሄንን ብቻ ያደረኩት። ስለዚህ ዘፈኑ ውስጥሽን ነካው። የሆነ መልእክት ስለ ቻርጀር ነበር እየተባልኩ ነው። ችግር አይዟችሁ፣ ከዚህ በላይ ያስለቅሳል እኮ ግን እጅ መስጠት አያስፈልግም። ስለዚህ ከተሰጡት አስተያየት ምንድነው የመኪናሽ ባትሪ አልቆ ነው ይላሉ። አሁን ግን አስጠፍተውታል ሪፖርት አድርገው። ለምን? እኔ እንጃ፣ አለቃቀሴን አልወደዱትም መሰለኝ። ስታለቅሽ ደስ አልሽኝ የሚለው መሰለኝ። አይ ግን እዚህ ላይ ብዙ ወዳጆች እንደውም አግኝቼበታለሁ። እንደኔ ፍልቅልቅ አንቺም ታለቅሻለሽ ሲሉኝ ነበር። መልስሽ ምንድነው? ነገና አነባው ብላለች። አነባው ብሩክቲ እንዳያችኋት ነው እንግዲህ። እኔ አላቅም፣ ለኔ ይሁን አላቅም። እናንተ የታያችሁ ነገር ካለ እስኪ በኮሜንት መስጫ ስራ አስቀምጡልኝ። ግን በፊት ከምትሰጣቸው ኢንተርቪዎች ያሁኑ ትንሽ ለየት አለብኝ። በቃ የሆነ የመረጋጋት አይነት መንፈስ አላትና ለኔ ብቻ ከሆነ የታየኝ አላቅም። ሙሉ ቪዲዮውን ሰይፉ ሾው ላይ ማየት ትችላላችሁ። ግን እኔ ባሁኑ በጣም ተለውጣብኛለች። በጣም ነው ረጋ ያለችው። ቅር የለውም ብላችሁ እንዳልተዋችሁኝ ይኸው አለፈልኝ። አሁን ለመኪና ብለህ ልመጣ ነው። አሁን የምቀር መስሏችሁ ነበራ። ማንም እዛው የሚቀር የለም። እሺ ይብላኝ ለእናንተ። ለአባትሽ ደውለሽ ፍቅረኛዬ ነው ተዋውቀው ብለሽ በስልክ ካገናኘሽ ሽት በያለሽ ካገናኘሽ ማለት አልገባኝም። ለምሳሌ የፍቅረኛዬን ተዋውቀው እስቲ ችግር የለም እኔ እንደ ፍቅረኛ አወራለሁ። እሺ ሰላም ታረጋለሽ? ታረጋለሽ? በጣም አሪፍ ስልክ ያላስኩም ባንተ ልደውልልህ? ኧረ ይሄ ፍቅረኛውን ስልክ እንዴ! እሺ ወይ በእነሱ ያን ስልክ ይምጣ ይምጣ ተቀበይ። አንቺ ምንድን ነው የምለው? ደውለሽ እንዴት ነህ? ያው ኖርማል ሰላም ተተዋውጣችሁ ዛሬ አንድ ነገር ልነግርህ ነው ፍቅረኛ አለኝ እስቲ ተዋውቀው። ምንድን ነው የምላቸው? ማን ነበር ስማቸው? ደሳለኝ። ያው እኔ ባለ ትዳር ለጨዋታው ልተባበራት ብዬ ነው። የግድ አባት ጋር ብቻ እናት ጋር ይቻላል? አባት ጋር ነው ማለት ነው። ፋደርስ ዴይ ስለሆነ ስንት ይደውልልሽ? ምችላት እስቲ ጉድ ሊፈራ ነው ዛሬ ልቤ እየመታ ነው። ሁላችሁ ደንበኛ ስልክ እየጠራ ነው። ሁላችሁ ደንበኛ ስልክ እየጠራ ነው። መልካም ይበላል። ጤና ይስጥልኝ። በመደውሎ ሄሎ አባ እንዴት ነህ? አሎ ታይማይ ደህና ነህ? ስራ እንዴት ነው? አንድ ነገር ለነገር ፈልጌ ነበር አባ። ወደ ሱሌ ንገሩኝ ትሌለ አንድ ነገር ካለ አሳውቁኝ ትሌለ ፍቅረኛዬን ላስታውቅ ነበር አባዬ። እኮ ታባራለህ እንዴ? ካጠገቤ ነበረ። አይ ትገናኛላችሁ ግን አሁን አንዴ ልታወራ ነበር አባዬ። አንዴ አውራውና እንጂ በአካል ትገናኛላችሁ። በአካል ትገናኛላችሁ። አይ አንዴ ማውራት ስላለብን አንዴ ፈልገው ነው አባዬ። አሎ ወይ ሄሎ አባ አንዴ ልስጠው።
እሺ አባዬ ችግር የለውም በቃ ችግር የለውም። አክሰፕት አድርገናል። ሄሎ በይ አዋሪው መልካም አባቶች ቀን በይው። ድጋሚ ደውዬ አይ ዘጉት። 2 ደቂቃ ነው የፈለጉት። 2 ደቂቃ ነው የፈለጉት። የማይ አባት ጋሽ ደስ ይላል። ይደውላል። ዋው ደስ ይላል። ግን እንደዛ ነው የሚሆነው አሉ። በጣም ትክክለኛ ጥያቄ እኮ ነው። ትክክለኛ ጥያቄ የምሬ ነው። ያ ለምን ባካል ነሱ ናይስ ትክክል ናቸው። እኔ ምን ወደድኩት ያላችሁ ነፃነት ያላችሁ ግንኙነት እያንዳንዱ ነገር የምታወሩት በግልጽነት የተሞላበት መሆኑ በጣም ደስ ይላል። የእውነት በጣም ድፍረቷን ሳላደንቅ አላልፍ። እናንተ ብትሆኑ ደፍራችሁ መጀመሪያ በአካል ያላስተዋወቃችሁት ፍቅረኛችሁ አባዬ ላስተዋውቅህ ብላችሁ በስልክ ታገናኙታላችሁ ወይ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለሚደፈር 3 ኢንተርናሽናል ቋንቋ መናገር ማትችል ሴትዮ አሚን ቆንጆ ሴት አማርኛ እንደዚህ ሞክ በማድረጓ በጣም ያሳዝናል። እንዴ ልቤን ትንሽ ሰብሯል። ግን አላ ፈገግታሽ የሚያድስ ነገር አለውና ችግር የለም። እንዴ ፐርሰናል አድርገህ አልወስደውም። እና ይሄ ፕሪፈረንስ የሚባለው ነገር እንደውም ኩክ ማታረግ ሴት አልፈልግም። ምክንያቱም የሰው ልጅ ከድርጊት ጋር ነው ፍቅር የሚይዘው። እንደዚህ አንኮንዲሽናሊ የሚወድሽ ፈጣሪና ፈጣሪ ብቻ ነው እንጂ እናትሽን ብትሆኚ ልጇ ስለሆንሽ ጥሩ ልጅ ስለሆንሽ የምትወድሽ ጓደኞችሽም ቢሆኑ ስለምታስቂያቸው ወይ ደግሞ ሚሞሪ ስላላቸው ነው እንጂ ዝም ብሎ ሰው ሊወድሽ አይችልም። ባልሽም which is የሌለሽ ኦኬ ሌሎች ያገባችሁም ሚስቶች ብትሆኑ አንቺን ማንነትሽን ወዶ አግብቶሻል። ማንነትሽ ደግሞ አንቺን የሚገልጸው ምንድነው? በድርጊትሽ። እያንዳንዱ ሰው ድርጊቶቹ አሁን ለምሳሌ እኔ ስለራሴ መጥፎ ነገር ብናገርና እሱን ድርጊቶች እያወቃችሁት ከኔ ጋር ልትዋደዱ ወይ ደግሞ ልትፋቀሩ አትችሉም። ምክንያቱም የሰው ልጅ የሚፋቀረው ከድርጊቶች ጋር ነው። that's all። እና ወንድ ልጅ አንዴ ፕሪፈረንስ ኖሮት ሙያ ይኖራት ዳቦ ትስጠኝ ሰላሜን ትስጠኝ ስላለ ብቻ የናንተ እንደዚህ የምዘረጉት ሊስት መረሳት የለበትም። ምክንያቱም አንድን ሴት ፕሪፈረንስሽ ምንድነው ብትያት እሷም ይኖራታል። ቦዲጋርድ የሚሆን አቴንሽን የሚሰጠኝ የሚጋብዘኝ የሚያዝናናኝ ቴራፒስት የሚሆን ላይፍ ኮች የሚሆነኝ ቤስት ፍሬንዴ ካልሆነ ሎያል የሆነ እነዚህ የሚዘረጉት እንትኖች አያልቁም። ወንድ ልጅ ሪስፔክት እና ፍቅር ነው የሚፈልገው፣ ሌላ የሚፈልገው ነገር የለም። ነገር ግን ይሄ አዲስ ሆኖ የመጣው ፌክ ሞደርን ፌሚኒስት የሚባሉት ሰዎች እኩልነትን እንፈልጋለን ሳይሆን የሚሉት ከወንድ እኩል መሆን እንፈልጋለን የሚሉት እኩልነትን ከወንድ ጋር አገናኝተውታል። ሴት ልጅ ግን እንደ ወንድ ልትሆን አትችልም። ታጥሶ በቃ ወንድ ልጅም እንደ ሴት ልትሆን ሊሆን አይችልም፣ ሴት ልጅም እንደ ወንድ ልትሆን አትችልም። ግን እናንተ በክራምፍ ግዴታ እንደ ወንድ መሆን እንፈልጋለን ካላችሁ ራሳችሁን እያጣችሁ የምትመጡት፣ ፈጣሪ የተሰጣችሁን ጸጋ እያጣችሁ ነው የምትመጡት። ምክንያቱም ሴት ልጅ ራሷን የቻለ ቆንጆ የሆነ ክሪያቲቭ የሚያደርጋት በጭንቅላት አስተሳሰቧ ለየት የሚያደርጋት ብዙ እናንተ ያላችሁ ነገር ታውቁታላችሁ። በቃ ትዕግስቷ፣ የእናትነት ፓወሯ ብዙ ነገር አላት ሴት ልጅ። ግን ይህንን እያጣችሁት ናቹራሊ የወንዶችን ቴስቶስትሮን እየሳባችሁ በመጣችሁ ቁጥር ምን ይፈጠራል? ይሄ ሀገራችንም ሃይማኖታችን የምታወግዘው ሴት ለሴት የሚባለው ነገር እየጨመረ ይመጣል ማለት ነው። which is 2016 ላይ በተጠናው በ9.3% ያደገው የሰይጣን ስራ ማለት ነው። ቁጥር አይደለ የፈለግሽው እንዲህ ቁጥር ስለጠራሽ ታውቃለች እንዲባል ያው ምስኪን ነው ያዳምጥሻል። በተጨማሪም ደግሞ ሴቶቹም ጸባያቸውን እየቀየሩ ስለመጡና 60% በላይ የሆነ የፍቺ የትዳሮች መፍረስ ምክንያት የሆነ ነገር ነው። ገብቶሻል? ይሄ 10% 30% የሚሆነው ደግሞ በወንዶቹ ጥፋት ነው እንበልና፣ ምክንያቱም ያው ወንዱ ፍቅር ስለማይሰጣት አቴንሽን ስለማይሰጣት ምናምን ነገር ይሄ ምንድነው ድርጊቱ ስለጎደለባት ነው። ተመልሶ መጣ ፌክ ፌሚኒስት የሚባለው መሀል ላይ ገብቶ ነው ማለት ነው። ስለዚህ ይሄ የጾታ ጦርነቱ የለያየን ነው እንጂ የሚያመጣው እያቀራረበን አይደለም። አያርገውና አንድ ቀን እንኳን ጦርነት ቢነሳ ወንዶቹ እኛም እኮ ነው መተን ከእናንተ ጋር ምንዋጋው ከምን ጋር እንደምንዋጋ አላውቅም፣ ግን ምንዋጋው እንጂ ሴት ብቻውን ወጣ አትዋጋም። ምክንያቱም ማንም የትኛውም ባል ቢሆን ሚስቱን አውጥቶ ለጦርነት እንድትዋጋ እሱ ደግሞ ሶፋ ላይ ቁጭ ብሎ አይጠብቅም አይደለ? በተፈንዲስ ከዛሬ ተፈጥሮ ማያውቅም ይፈጠርም አይመስለኝም። ግን በዚህ ከቀጠላችሁበት ሴቶቹ እንደ ወንድ ነው ካላችሁ ያላቅም የት እንደሚደርስ። ስለዚህ ይሄንን ጥላቻ በቃ ጣየው። ምክንያቱም ይሄ የምትጠቀምበት ስልክ ራሱ በወንድ ነው የተሰራው። ወንዱ ማን ነው የወለደው? ሴት ልጅ ነች የወለደችው። ስለዚህ እንጠቃቀማለን፣ እንፈላልጋለን። አንቺ ያለ ወንድ ምንም ልትሆኚ አትችይም፣ ወንዱም ደግሞ ያለ ሴት ምንም ሊሆን አይችልም። በቃ ያለ ምክንያት እኮ አልተፈጠራችሁም፣ ያለ ምክንያት እኛም አልተፈጠርንም። ግን ይሄንም ከገፋሽበት ይሄ ጥላቻ ምን ይዞ ይመጣል? ኤጎ ደግሞ ምን ይዞ ይመጣል? ራስን ማጣት። ራስሽን ካጣሽ ደግሞ የሆነ ሳለ እብድንም ጅልም ነው የምትሆኚው። ከዛ የሆነ ሳለ ጊዜው ከረፈደ በኋላ ጥሩ ወንዶች ግን የተሄዱ ምናምን ነገር ብለሽ ወደ ትዳር ወደ መፈለግ ስትመጪ ይዛ ሳለ የሚፈልግሽ ወንድ አይኖርም። ምክንያቱም ከሩቅ ነው የምታውቋቸው። እንደዚህ ፀጉራቸው አጭር ወይ ደግሞ ሰማያዊ ቢጫ ተቀብተውት ምናምን በቃ እንደዚህ ሴት አይመስሉም። ምክንያቱም ራሳቸውን ወደ ወንድ ኢነርጂ ስለቀየሩ ይሄ ፌሚኒስት የሚባለው ኢነርጂያቸው ስለጠፋ ወደ መስኩሊን እየገቡ ስለመጡ ማለት ነው። ስለዚህ የትኛውም ወንድ ከመስኩሊን ከሆነ ሴት ጋር አትራክት ሊሆን አይችልም። አይኖ ይሄ ጥላቻ በቀላሉም ሊጠፋ አይችልም። ምክንያቱም ድሮ በሆነ ወንድ ተጎድተሽም ሊሆን ይችላል እና ደግሞ እንደሱም እንደክ እንዳንቺ በሌላ ወንድ የተወጎዱ ሴቶች አንቺን ይከተሉሻል ማለት ነው። እና ይሄንን ህመም ሴታችሁት የምትቀመጡ ከሆነ ምን ይሆናል?
ዩኒቨርስ ልታድናችሁ አትችልም። ምክንያቱም ሁሉ ጊዜ ተሸክማችሁት የምትሄዱት ሸክም ቀላል ስላልሆነ ማለት ነው። ስለዚህ ይህን ጥላቻ ወደ ጎን ጣሉትና ሰላማችሁን ይዛችሁ ኑሩ። ለሴቶችም የምትደግፊያቸው ከሆነ ደግፊያቸው፣ ይመችሽ። ግን ሄልዚ በሆነ መልኩ ይሄ ቶክሲክ የሚባለው ነገር በማውጣት ወንዶችን በመርገጥ ሳይሆን ወደ ላይ የምትወጡት ራሳችን እንደ ወንድ ጋም ሴት ጋም ወንድ ጋም ሴት ጋም እያሉ እየተደጋገፉ ወደ ላይ መውጣት ማደግ ይባላል ማለት ነው። ይሄ አይሆንም ካልሽ ወንዶች ስለ ሴቶች መናገር አይችልም እንዳልሽ ሁሉ አንቺም በቅርቡ ወንድ እየሆንሽ ስለምትመጪ ወይ ደግሞ እኔም ደግሞ ጆሮ ጌጥ ስላደረኩ ወደ ሴት እየተቀየርኩ ስለምመጣ እኔ ነኝ ሞር ስለ ሴቶች መናገር መብቱ ያለኝ ማለት ነው። እና ለወጋው ራሱ እያሰብኩ ነው ተጨማሪ ጆሮ ጌጥ ብቻ ማንበብ እንኳን ከቻልሽ አትሊስት ይሄ ዲቮልስ ፍራው የሚባለው መጽሐፍ አንብቢው በጣም ይረዳሻል። እንዲህ አሁን ያጣሽው ነገር እየመለሰልሽ የምትመጪው እና ግን እስካሁን በጀርመንኛ ብቻ ነው ያለው መሰለኝ ወይ አስተርጉመሽው ወይ ደግሞ በቃ አንቺ መላታችን ብቻ ጭንቅላት አለሽ አይደለ? አንብቢልኝ። እወድሻለሁ፣ እወዳችኋለሁ። ፎሎ ማለት እንዳትስሩ። ሌትስ ኮፒ ሳውት ትክክል ነው። እውነተኛ ሀሳብ ነው። በቃ ሴት ልጅ ያለ ወንድ ልጅ መኖር አትችልም፣ ወንድ ልጅም ያለ ሴት ልጅ መኖር አይችልም። አንዳችን ያለ አንዳችን እንጎላለን። ስለዚህ ተቻችለን ተከባብረን ተፈቃቅረን እንኖር። ልንገርክ እኔና የሆነች ልጅ ማለት ነው እኩል ቴክስት ብንልክልክ ለማን ነው ቀድመህ የምትመልሰው? ምን ትይያለሽ? ላንቺ ነው። ስለዛ ቴክስት የምታደርግልክ ልጅ አለች ማለት ነው። ብንልክልህ ነው ያልሽው? አይ ቴክስት ሌላ የምታደርግልህ ሴት አለች ማለት ነው ከኔ ውጭ። ብንልክልህ አይ በጣም በኮንፊደንስ እኮ ነው ያወራኸው። አይ እንዴ ምን ጥያቄ አለው ላንቺ? ስለዛ ምንም ጥያቄ የለውም። ሌላ ሴት አለች ላንተ ቴክስት የምታደርግልህ ማለት ነው። እኔ ማላቃት እንደዛ አይደለም ግን ይኖራል። ለምን ይኖራል? ሌላ ሴት አለ ቴክስት የሚያደርግልህ እንዴ? ስራ ቢሆን ሳይሆን የሆነ ሰው ቴክስት ቢያደርግልህ ምንድነው? ሌላ ሴት ነው ያልሽው እንጂ ሌላ ለምንድን ነው ደስ እያለክ ያለው? እንዴ ሌላ ሴት ስለሷ ስታስብ ጭራሽ ደስ እያለክ ነው። ማንንም የለም ጭራሽ ቴክስት ገና ሳይገባልህ እንዲህ ደስ ያለህማ ቴክስት ሲገባልህ በጣም ደስ ብሎ ቅድሚያ ያለ ሰው አልመለስልህ እንዴ? ራስሽ ኤግዛምፕል እኮ ነው የጠየቅሽው። ቢገባልህ ለቴክስት ላኪለት ሌላ ሴት እኮ ነች። እናቴ ቴክስት ብትልክስ ሌላ ሴት እኮ ነች። እሷ አክስቴ ብትልክስ ምናምን እህቴ ብትልክስ ራሷ አምጥታ። እንግዲህ ቤተሰብ ቪዲዮውን አይታችሁ ጨርሳችኋል። ስትገቡ ላይክ ያላደረጋችሁ አሁን ላይክ አድርጉ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንድታበረታቱኝ ስል በትህትና ጠይቃችኋለሁ። ቀጣይ በተሻሉ ቪዲዮዎች እስከምንገናኝ ድረስ ሰላም ሁኑልኝ።